ስለ ካይ ሃቨርትዝ ለመድፈኞቹ አስደሳች ዜና ተሰምቷል። ተጫዋቹ በዚህ ወር በሚደረጉ የመጨረሻዎቹ ጨዋታዎች ላይ ወደ ሜዳ እንደሚመለስ እየተዘገበ ይገኛል። የተጫዋቹ ወደ ሜዳ መመለስ ለመድፈኞቹ ምን አይነት እፎይታንና አማራጭን ይሰጣል? ከዚህም በተጨማሪ በየትኞቹ ጨዋታዎች ላይ አርቴታ ይህንን ተጫዋች ሊጠቀመው ይችላል? ከዚህም በተጨማሪ አርቴታ ተጫዋቹ ጉዳቱ እንዳያገረሽበት ምን አይነት ጥንቃቄዎችን ማድረግ አለበት? በአርሰናልስ የፊት መስመር ላይ አርቴታ የትኞቹን ተጫዋቾች ሊመርጥ ይችላል? የሚሉትን ጉዳዮች እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮውን ስትጀምሩ ደግሞ ዩቲዩብ ፕሮግራሙን ለብዙዎች እንዲያደርሰው ያው የዩቲዩብ አልጎሪዝም ነውና እናንተ በብዛት ላይክ ስታደርጉ ዩቲዩብ ፕሮግራሙን ለብዙዎች አደርሰዋል። ስለዚህ ፕሮግራሙን ስትጀምሩ ላይክ በማድረግ መጀመራችሁን አስታውሱ። ይህ ፕሮግራም ቢያንስ በትንሹ 300 ላይክ እንዲኖረው እንፈልጋለን። ስለዚህ ሁላችሁም ፕሮግራሙን ላይክ በማድረግ ጀምሩት። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። እንግዲህ ቅድም በኡጎ ኤኪቲኬ ፕሮግራም ላይ እንደነገርኳችሁ ዛሬ ስለ ፊት መስመር ተጫዋቾች ነው የምናወራው እና ቀደም ስለ ኢኪቲኬ አውርተናል። አሁን ደግሞ ስለ አርሰናሉ የፊት መስመር ተጫዋች ስለ ካይ ሃቨርትዝ የምናነሳ ይሆናል ማለት ነው። እንግዲህ ካይ ሃቨርትዝ በዘንድሮ የውድድር ዓመት ረጅሙን ጊዜ ኦልሞስት ሙሉ ለሙሉ ማለት ይቻላል በጉዳት ምክንያት በአርሰናል ያልተመለከትነው ተጫዋች ነው። በመጀመሪያው ሳምንት አርሰናል ወደ ኦልትራፎርድ አቅንቶ ማንቸስተር ዩናይትድን 1-0 ሲያሸንፍ በዛ ጨዋታ ላይ ለ30 ደቂቃዎች ያክል ተሰልፎ ሲጫወት ተመልክተናል። ከዛ በኋላ ግን በአርሰናል ቡድን ውስጥ በጉዳት ምክንያት ለረጅም ጊዜ ያልተመለከትነው ተጫዋች ነው። እንግዲህ ከኦገስት ወር ጀምሮ ማለት ነው። በኦገስት ወር ላይ ተጫዋቹ ጉዳት ገጥሞታል። ስለዚህ ነሐሴን፣ መስከረም፣ ጥቅምትን፣ ህዳርን እነዚህን ወራት እንግዲህ ተጫዋቹን በአርሰናል በኩል አልተመለከትነውም ከጉልበት ጉዳት ጋር ተያይዞ። ነገር ግን ለአርሰናል ደጋፊዎች የካይ ሃቨርትዝ በተለይም ደግሞ ክረምት ላይ የነበረው ነገር በጣም ተስፋ የሚሰጥ ነበር። በተለይ ቪክተር ዮኬሬስ ወደ አርሰናል ሊመጣ ነው ሲባል ካይ ሃቨርትዝ የት ሊጫወት ይችላል የሚሉ ጥያቄዎች ሲነሱ ነበር። ተጫዋቹ በጂም በሚሰራቸው እንቅስቃሴዎች ሰውነቱን በጣም እያገዘፈ በፊት ከምናውቀው የሰውነት አቋሙ ካይ ሃቨርትዝ በሰውነት ሲጨምር ተመልክተናል። ከዛ ደግሞ አርሰናል ልክ በወዳጅነት ጨዋታ አትሌቲክ ቢልባኦን ኤምሬትስ ላይ 3 ጎሎችን አስቆጥሮ ሲያሸንፍ እዛ ጨዋታ ላይ እንደምታስታውሱት ዮኬሬስም እጅግ በጣም አስገራሚ ብቃት ነበር ያሳየው። ካይ ሃቨርትዝም እጅግ በጣም የሚያስገርም ብቃት ነበር ያሳየውና በቃ አስፈሪው አርሰናል እንዲህ አይነት መልክ ነው ሊኖረው የሚችለው የሚል አይነት መልእክት ያስተላለፈ ጨዋታ ነበር። ያው ሲዝኑ ተጀመረ። ሲዝኑ ከተጀመረ በኋላ ግን የካይ ሃቨርትዝ መጎዳት ከዛ ደግሞ የቪክተር ዮኬሬስ ቡድኑን አዳፕት ለማድረግ መቸገር በአርሰናል በኩል ነገሮቹ በታሰበላቸው አቅጣጫዎች በተለይ በፊት መስመር ላይ ካነሳን ነገሮቹ በታሰበላቸው አቅጣጫ እንዳይሄዱ ነበር ያደረጋቸው። አርሰናሎች አሁንም ጎል የሚያስቆጥሩላቸው በርካታ ተጫዋቾች አሏቸው። ግን የ9 ቁጥር ቦታ ላይ ደግሞ የነዚህን ተጫዋቾች መኖር አጥብቀውም ደግሞ ይፈልጋሉ እና ተጫዋቹ ቅድም እንዳልኩት በዩናይትድ ጨዋታ ላይ ጉዳት ካጋጠመው በኋላ ለረጅም ወራት ሜዳ ላይ አልተመለከትነውም ነበር። በባለፈው ከኢንተርናሽናል ብሬክ መልስ ወደ ሜዳ ይመለሳል የሚሉ አይነት በርካታ ሀሳቦች ሲነሱ ተመለከትን። ነገር ግን የኢንተርናሽናል ብሬኩ ላይ የጀርመን ብሔራዊ ቡድኑ አሰልጣኝም ሳይቀሩ ሃቨርትዝ በድጋሚ ጉዳቱ አገርሽቶበታል፣ ስለዚህ ተጨማሪ ሳምንታትን ይፈልጋል በማለት ነበር እሳቸው የተናገሩት። አርቴታም ቢሆን ይህን ነገር ሲገልጽ ተመልክተናል። እንግዲህ የካይ ሃቨርትዝ አለመኖር ምናልባትም ደግሞ በአርሰናል በኩል የፊት መስመሩ በዮኬሬስ የሚመራው የ9 ቁጥር ቦታ እንዲሳሳ ወይም ደግሞ አማራጩ እንዲጠባ አድርጎት ነበረ። ያው እንደምታውቁት ጋብርኤል ለ11 ወራት ያክል ከሜዳ ርቋል። ኦልሞስት ከ332 ቀናት በኋላ ነው ወደ ሜዳ የተመለሰው። በክለብ ብሩዡ ጨዋታ ላይ ካይ ሃቨርትዝ በጉዳት ምክንያት የለም። ስለዚህ ያለው አማራጭ ዮኬሬስን አሊያም ደግሞ ሜሪኖን እያፈራረቁ ማጫወት ብቻ ነበር። ነገር ግን አሁን ላይ የሳሳውን የፊት መስመር በተወሰነ መንገድ እንዲጠናከር የሚያደርጉ ተጫዋቾች ከጉዳታቸው አገግመው እየተመለሱ ይገኛሉ። ጋብርኤል ተመልሷል። ለአርሰናል በጣም ትልቅ አማራጭ ነው። ሌላኛው ተጫዋች ደግሞ የጀርመናዊው የፊት መስመር ተጫዋች እንግዲህ በአርቴታ ያው ብዙ ጊዜ የፊት መስመር ቦታ ላይ ነው ሲጫወት የምንመለከተው። ሃቨርትዝን እንደው የ9 ቁጥር ተጫዋች ብሎም
አይደንቲፋይ ማድረግ አንዳንዴ ሊከብድ ይችላል። በግራ 8 ቁጥር ቦታ ላይም ተጫዋቹ ሊጫወት ስለሚችል እንደዚህ አይነት ቦታዎች ላይ ተጫዋቹ መጫወት ይችላል። ዞሮ ዞሮ ግን አሁን እንደሚወጡ መረጃዎች ከሆነ ተጫዋቹ ኤግዛክት ወደ ሜዳ የሚመለስበት ቀንም ታውቋል ነው የተባለ የሚገኘው። እንግዲህ አሁን አርሰናል የታህሳስ ወር በሚባልበት በተለይ ለክለቦች እጅግ በጣም ከባድ በሆነው የታህሳስ ወር ማዕበል ክለቦችን ሊያደናቅፋቸው ይችላል በሚባልበት ወሳኝ ወቅት ላይ ካይ ሃቨርትዝ ወደ ሜዳ እንደሚመለስ ነው እየተነገረ የሚገኘው እና እንግዲህ ለአርሰናል ደጋፊዎች እጅግ በጣም የሚያስደስት ዜና ነው። የጀርመኑ አሰልጣኝ ጁሊየን ናግሊስማን ካይ ሃቨርትዝ ድጋሚ ጉዳቱ አገርሽቶበታል ብለው ሲናገሩ የአርሰናል ደጋፊዎችን ተስፋ ያደበዘዘ ነገር ነበር እሳቸው የተናገሩት። የዚህ ተጫዋች ወደ ሜዳ የሚመለስበት ቀን እንደገና በመራዘሙ ምክንያት ማለት ነው። እንግዲህ አርሰናል አሁን በዚህ በዲሴምበር ወር ከባባድ የሆኑ ተደራራቢ ጨዋታዎችን ለማድረግ ይገደዳል። አሁን እኮ ለምሳሌ በዲሴምበር ወር የቀረውን ቀን ስታዩት 12 ቀን 13 ቀን የቀረው እንግዲህ ኦልሞስት 2 ሳምንት። ግን አርሰናል በ2 ሳምንት ውስጥ በርካታ ጨዋታዎችን ያደርጋል። አሁን የፊታችን ቅዳሜ ከነገ በስቲያ ማለት ነው አርሰናል ኤቨርተንን ይገጥማል። እንግዲህ ከሜዳው ውጭ በማቅናት ኤቨርተንን የሚገጥም ይሆናል። ከዛ ደግሞ እንደገና በሳምንቱ አጋማሽ በካራቦ ካፕ የሩብ ፍጻሜ ጨዋታ እንግዲህ ከቼልሲ ጋር ለመጫወቱ በግማሽ ፍጻሜው ከክሪስታል ፓላስ ጋር የሚጫወት ይሆናል። በኋላ ደግሞ ከጥቂት ቀናት ቆይታ በኋላ ዲሴምበር 27 ብራይተንን በሜዳው ያስተናግድና ከዛ ደግሞ በሳምንቱ አጋማሽ እንደዚሁ ከአስቶን ቪላ ጋር አርሰናል በኤምሬትስ የሚጫወት ይሆናል። እንግዲህ አርሰናል ክሪስታል ፓላስን፣ ኤቨርተንን፣ ብራይተንን፣ አስቶን ቪላን እነዚህን 4 ተጋጣሚዎች የሚያገኘው በእነዚህ 12 እና 13 ቀናት ውስጥ ነው እና አርቴታ አሁን የፊት መስመር ተጫዋቾች እንዲበዙለት ኦፕሽኖች እንዲበዙለት በሚፈልግበት ሰዓት ላይ ካይ ሃቨርትዝ ወደ ሜዳ ይመለስለታል ማለት ነው። የተጫዋቹ ጠቃሚነት ምንም የሚያጠራጥር አይደለም። በባለፈው ዓመት የአርሰናል ከፍተኛ ጎል አስቆጣሪ ነበር ማለት ይቻላል። ተመራጭም ጎል አስቆጣሪ ነበር ማለት ይቻላል። ምክንያቱም 15 ጎሎችንና 5 አሲስቶችን በሁሉም ውድድሮች ላይ ማስቆጠር የቻለ ተጫዋች ነው። ከዚህም በተጨማሪ ደግሞ ከነዚህ ከ15 ጎሎችና ከ5 አሲስቶች ባሻገር ምንም እንኳን በፕሪሚየር ሊጉ ደብል ፊገር ላይ መድረስ ባይችልም ነገር ግን 9 የፕሪሚየር ሊግ ጎሎችን በውድድር ዓመቱ አስቆጥሯል። የ3 ወር ጉዳት ገጥሞት እንደነበር ሳንዘነጋ ማለት ነው። የሃምስትሪንግ ጉዳት ገጥሞት ነበረ። በዛ ምክንያት እንግዲህ ለአርሰናል ግልጋሎት ያልሰጠባቸው ጊዜያቶች ነበሩ። አሁን ምናልባትም የሃቨርትዝ ወደ ሜዳ መመለስ ለአርቴታ እጅግ በጣም ሪሊፍ የሚሰጥና እንደፈለገ ተጫዋቾቹን እያፈራረቀ እንዲያጫውት እድል ይሰጠዋል። ወረቀት ላይ ከተመለከትን 3 የ9 ቁጥር ተጫዋቾች በአማራጭነት አርቴታ ይኖሩታል። ካይ ሃቨርትዝ ይኖራል፣ ቪክተር ዮኬሬስ ይኖራል፣ እንዲሁም ደግሞ ጋብርኤል በአርሰናል የፊት መስመር ላይ ለአርቴታ አማራጭ ሆነው የሚቀርቡ ተጫዋቾች ናቸው። አራተኛ ተጫዋችም ደግሞ ይጨመራል ካልን ምንም እንኳን ያለ ቦታው ቢሆንም የሚጫወተው ሜሪኖን መጥቀስ ይቻላል እና እነዚህ 3 ወይም 4 ተጫዋቾች እንግዲህ ለአርቴታ በፊት መስመር አማራጭነት የሚታዩ ናቸው። እስካሁን ድረስ እንዳለመታደል ሆኖ አርቴታ ረጅሙን ጊዜ ሲቀጥል የነበረው በቪክተር ዮኬሬስ ነው። በቪክተር ዮኬሬስ ረጅሙን ጊዜ ሲቀጥል ቆይቷል። ያው ቪክተር ዮኬሬስ ደግሞ ቡድኑን አዳፕት ለማድረግ ተቸግሯል። ጎሎችን ለማስቆጠር በጣም ተቸግሯል። ስለዚህ እንደው ቪክተር ዮኬሬስ ጋር እንኳን መዳከም ቢኖር አሁን ሮቴት ለማድረግ እንኳን ቢፈልግ ይህንን ተጫዋች መቀየር የሚያስችል ተጫዋች አልነበረም ተጣዋቂ ወንበር ላይ። ምናልባት ቅድም እንዳልኩት ዮኬሬስ እንኳን ባልነበረባቸው ጨዋታዎች ፒውር የ9 ቁጥር ተጫዋች ያልሆነው ሜሪኖ ነው ሜዳ ላይ እየገባ ሲጫወት የነበረው። በእርግጥ ሜሪኖ በተሰለፈባቸው ጨዋታዎች በስላቪያ ፕራሃ፣ በኒውካስል ዩናይትድ እንዲሁ ደግሞ በቼልሲ ጨዋታዎች ላይ ጎሎችን ሲያስቆጠር ተመልክተነዋል። በጣም ጥሩ የጎል ማስቆጠር ሪከርድ ያለው ተጫዋች ነው። ግን ደግሞ አርሰናል ዋንጫ ለመፎካከር እስከተጫወተ ድረስ የ9 ቁጥር ቦታ ላይ ምርጥ ተጫዋቾችን ደግሞ ቢያሰልፍ ለአርቴታም ጥሩ አማራጭ ይሆናል እና ለዚህ ደግሞ አንደኛውና ትልቁ ጥሩ ነገር እንዲህ አይነት ተጫዋቾች በስብስብ ውስጥ ሲኖሩ ለአርቴታ በጣም ጥሩ ነገር ይሆናል። ስለዚህ አሁን እንደ ብቃታቸውን ብቻም ሳይሆን እንደ ጨዋታው አስፈላጊነትና ሜዳ ላይ እንደሚገጥማቸው ተጋጣሚ አርቴታ እነዚህን ተጫዋቾች እያፈራረቀ ያጫውታል ማለት ነው። ለምሳሌ አሁን ኤቨርተንን በሚገጥምበት ጊዜ ዮኬሬስን ሊያሰልፍ ይችላል። ከዛ ደግሞ በሳምንቱ አጋማሽ በካራቦ ካፕ ፓላስን ሲገጥም ጋብርኤልን ሊያሰልፍ ይችላል ወይ ደግሞ ሃቨርትዝን ሊያሰልፍ ይችላል። ይህ ሲሆን
አንድ ወይም ሁለት ተጫዋች ያርፍለታል ማለት ነውና እንደ አስፈላጊነቱ ደግሞ እነዛን ተጫዋቾች እየቀየረ ያስገባል። ለዛ ነው አርቴታ በተለይም በዚህ ሳምንት ከኦዌን ሃርግሬቭስ ጋር አንድ ቆይታ አድርጎ ነበረ። የቀድሞ የማንቸስተር ዩናይትድ ተጫዋች ኢንተርቪው አድርጎት ነበር አርቴታን እና ዘ ብሬክ ዳውን የተሰኘ ፕሮግራም አለው። በዛ ፕሮግራም ላይ አርቴታ ሲጠየቅ ስለ ስኳድ ዴብዙም ጥያቄ ቀርቦለት ነበር እና የስኳድ ዴብዙ ምን ያክል ሊጠቅም ይችላል ተብሎ ሲጠየቅ አንፕሪዲክተብል እንድንሆን ወይም ደግሞ ተገማችነት እንዳይኖረን ያደርገናል ብሎ ነበር ሲናገር የነበረው። አሁን የአርሰናል የፊት መስመር ይታወቃል። ዮኬሬስ ካለ በቃ ዮኬሬስ ነው ሊሰለፍ የሚችለው። ግን ጋብሪኤል በደንብ ፊት ከሆነ ሃቨርትዝ በደንብ ፊት ከሆነ ማን ይጀምር ማን ምንም የሚታወቅ ነገር የለም። አርቴታ ሲፈልግ ዮኬሬስና ሃቨርትዝንም አንድ ላይ ሊያጫውታቸው ይችላል። ወይ ደግሞ ጋብሪኤልና ሃቨርትዝን ጋብሪኤልና ዮኬሬስን አንድ ላይ ሊያጫውት ይችላል። አሊያም ደግሞ ዮኬሬስ ወደ ሜዳ ይገባል ተብሎ ሲጠበቅ ሃቨርትዝን ወደ ሜዳ ሊያስገባ ይችላል እና ይህ ተገማች እንዳይሆን ስለሚያደርገውም የእነዚህ ተጫዋቾች ወደ ሜዳ መመለስ ለአርቴታ እጅግ በጣም እፎይታን የሚሰጥ ነገር መሆኑንም ማስታወስ እጅግ በጣም ጠቃሚ ነው። አሁን አርሰናል እንግዲህ ቅድም እንዳልኳችሁ በእነዚህ ተከታታይ በሚባሉ ቀናት ተከታታይና ተደራራቢ ጨዋታዎችን ነው የሚያደርገው። አርሰናል በዚህ ሳምንት ነው እንግዲህ ይችን እረፍት የሚያገኘው። አሁን የአንድ ሳምንት እረፍት ያገኘው እሱንም ዛሬ በኮንፈረንስ ሊግ ክሪስታል ፓላስ ጨዋታውን ስለሚያከናውን በ48 ሰዓታት ውስጥ ጨዋታ ማድረግ ስለማይቻል ፓላስም ከባድ ስለሆነ ክሪስታል ፓላሶች ይራዘምልን፣ ይሄ ጨዋታ ይራዘምልን ብለው በጠየቁት መሰረት ነው ይህ ጨዋታ ተራዝሞላቸው ማክሰኞ እንዲሆን የተደረገው እንጂ ለአርሰናል ጨዋታው የሚራዘምበት ምንም አይነት ሁኔታ አልነበረም። ስለዚህ አሁን መድፈኞቹ እንግዲህ በዚህ ሳምንት ኤቨርተንን ገጥመው እንደገና የተከታታይ ሳምንታት ጨዋታቸውን ደግሞ አንድ ብለው የሚጀምሩ ይሆናል። በዚህ በዲሴምበር ወር አርሰናል በተለይ ከዚህ በፊት ደጋግሜ እንዳነሳሁት አርሰናል ይችን የዲሴምበር ወር ጣጣ የሚሻገር ከሆነ መሪ ሆኖ ከመሪነቱ ዝንፍ ሳይል መሪነቱን አስጠብቆ ይችን የዲሴምበር ወር ማሳለፍ ከቻለ ከዛ በኋላ በተደላደለ መሬት ላይ እንዲጫወት እድል የሚሰጡት ጨዋታዎች ናቸው የሚመጡት። በእርግጥ ጃንዋሪም ላይ ተደራራቢ ጨዋታዎች አሉ። በተለይ በፈረንጆቹ አዲስ ዓመት ከገባ በኋላ አርሰናል ከነ ሊቨርፑል ጋር ከሌሎች ተጋጣሚዎች ጋር የሚያከናውናቸው ጨዋታዎች ይኖራሉ። ይችን የዲሴምበር እና የጥር ወር ከባባዶቹን ሳምንታት አርሰናል ከተሻገረ ከዛ በኋላ ያው በሳምንት አንድ ቀን እየተጫወተ በመሃል ቻምፒየንስ ሊግ ይመጣል። ኤፍኤ ካፕም እንዳስፈላጊነቱ መሃል ላይ ጣልጣል ይደረጋል። በዛ አይነት ሞመንት ነው አርሰናል ሊቀጥል የሚችለው። ለዛ ደግሞ በተለይ ተደራራቢ ጨዋታዎችን በሚያደርግበት ጊዜ ተጫዋቾቹ በሙሉ ፊትነስ እንዲገኙለት ይፈልጋል። በሙሉ አቋማቸው በጉዳት ላይ ያሉትም ተጫዋቾች ከጉዳታቸው አገግመው እንዲመለሱ ይፈለጋል። በተለይ በአርሰናል የፕሪሚየር ሊግ የዋንጫ ፉክክር ጉዞ ላይ እነዚህ አሁን የምናነሳቸው ሳምንታት እጅግ በጣም ወሳኝና አስፈላጊ ናቸው። እስካሁን ከነበሩትም በላይ ምናልባት ወደፊት ከሚመጡትም ሳምንታት በላይ እዚህ ሳምንት ላይ ውጤታማ ሆኖ የሚጨርስ ቡድን፣ እዚህ ሳምንት ላይ ጨዋታዎችን እያሸነፈ የሚወጣ ቡድን አንድ እንደው ፍንጭ ሊሰጠን የሚችለው ነገር የውድድር ዓመቱ ላይ የሆነ ነገር ሊያሳካ ወይም የሆነ ነገር ሊያገኝ ይችላል እና ቅድም እንዳነሳሁት አርሰናል ኤቨርተንን፣ ክሪስታል ፓላስን፣ ብራይተንን እና አስቶን ቪላን እነዚህን 4 ጨዋታዎች የሚያከናውነው በ13 ቀናት ውስጥ ነው። 13 ቀናት ማለት እንግዲህ ኦልሞስት በየ3 ቀኑ አርሰናል አንዳንድ ጨዋታ ያከናውናል ማለት ነው። በየ3 ቀኑ ኢኒስሪ ዴይ አርሰናል አንዳንድ ጨዋታ ያደርጋል። ስለዚህ የሃቨርትዝ መመለስ እጅግ በጣም ጠቃሚ ነው የሚሆነው። ታዲያ አርቴታ እንዴት ነው የካይ ሃቨርትዝን ሁኔታ ማኔጅ ሊያደርግ የሚችለው የሚለው ነገር ደግሞ በጣም መጠየቅ አለበት። ምክንያቱም የተጫዋቾች ጉዳት ድጋሚ ሊያገረሽ ይችላል። ዘንድሮ ደግሞ በአርሰናል በኩል ይህ ነገር እየተደጋገመ እየተመለከትን እንገኛለን። ለምሳሌ ማርቲን ኦዴጋርድ ዘንድሮ ከአንዴም 2-3 ጊዜ ሲጎዳ ተመልክተናል። 2 ጊዜ የተከሻ ጉዳት አጋጠመው። መጀመሪያ አገገመ ተባለ፣ መልሶ ያ የተከሻ ጉዳት አገረሸበት እንደገና ሜዳ ላይ። ለሶስተኛ ጊዜ ግን ሌላ ደግሞ ጉዳት አጋጥሞት ከሜዳ ሲርቅ እንደነበር አይተናል። ስለዚህ አርቴታ ይህን ነገር ማኔጅ የማድረግ ትልቁ ኃላፊነት የሱ ይሆናል እና ኢቭን በእነዚህ አሁን በቀጣይ በሚደረጉት 13 ቀናት በሚደረጉ 4 ጨዋታዎች ላይ በሁሉም ላይ አርቴታ ላይ ያሰልፈው ይችላል እና ይሄ ለአርቴታ በደንብ ጥንቃቄ ሊያደርግበት የሚገባው ነገር ነው። ተጫዋቾችን እንዴት ባለ መንገድ ያሰልፋል፣ እንዴት ባለ መንገድ
ሮቴት ያደረገ ያፈራረቀ ያጫውታል። ኢቭን ሃቨርትዝንም እንዴት አድርጎ ሊጠቀምበት ይችላል የሚለው በደንብ ሊታይ የሚገባው ጉዳይ ነው። ለምሳሌ ቀይሮ ማስገባት ከሆነ ቀይሮ ወደ ሜዳ ሊያስገባው ይችላል። አሊያም ደግሞ ተጫዋቹን በቋሚነት ተጠቅሞት የሆነ ደቂቃ ላይ ቀይሮ ሊያስወጣው ይችላል። ሌሎች የምንመለከታቸው በርካታ ሁኔታዎች አሉ እና እንደ ዋንጫ ተፎካካሪ ቡድን አርቴታ ለሚፈልገው የጨዋታ አቀራረብ ካይ ሃቨርትዝንም በጣም ጥንቃቄ በተሞላበት ሁኔታ ሜዳ ላይ የማሰለፍ ኃላፊነቱ የዚህ አሰልጣኝ ይሆናል ማለት ነው። ለአርሰናል ደጋፊዎች እንግዲህ ብዙ ጥሩ ሁኔታዎችን እንግዲህ ስንመለከት ቆይተናል። በተለይ ከካይ ሃቨርትዝ ጋር ተያይዞ በባለፉት ዓመታት በተለይም 2023-24 እና 2024-25 ላይ የዚህ ቡድን በጣም ወሳኝ ተጫዋች መሆኑን ነው ስንመለከት የነበረው። ሃቨርትዝ ደግሞ ለአርሰናል ለብቻው በልዩነት መስጠት የሚችላቸው በጣም ብዙ ነገሮች አሉ። በጣም በልዩነት ለአርሰናል ማድረግ የሚችላቸው ብዙ ነገሮች አሉት። በደንብ ለቡድኑ ፍሉዲቲ መስጠት ይችላል። ቨርሳታይል ነው። ወደ መሀል ሜዳ እየመጣ ቡድኑን ያግዛል። ኢቭን የመሀል ሜዳው ላይ መዳከም ለታየበት አርሰናል በጣም ታታሪ ተጫዋች ነው ወደ ሜዳ ሊመለስ የተቃረበው። ስለዚህ ይሄ በራሱ ለአርሰናሎች በጣም ትልቅ ዜና ነው። ግን አርቴታ ደግሞ ተጫዋቹን የሚጠቀምበት ሁኔታና ተጫዋቹን ወደ ሜዳ ለማሰለፍ የሚመርጥበት ጨዋታዎች እጅግ በጣም አስፈላጊ ነው የሚሆኑት። እንደኔ በተለይ ከአስቶን ቪላ ጋር በሚደረገው ጨዋታ፣ ከብራይተን ጋር በሚደረገው ጨዋታ ተጫዋቹ በጣም ወሳኝና አስፈላጊ ይሆናል። ቅድም እንዳነሳሁት ከነ ዩኬሬስ ከነ ጋብርኤል ጋር በደንብ እያፈራረቀ ተጫዋቹንም ለማጫወት ሊጠቀምበት ይችላልና ለአርቴታም ለአርሰናልም በጣም ጥሩ ዜና ነው የሚሆነው ማለት ነው። ለማንኛውም ስለዚህ ጉዳይ ምን ትላላችሁ? በካይ ሃቨርትዝ መመለስ ላይ ምን ተሰማችሁ? የአርሰናል ደጋፊዎችስ? አሁን አርሰናል ካሉት የአጥቂ መስመር አማራጮች አንጻር ከሃቨርትዝ ከጋብርኤል እንዲሁም ከዩኬሬስ አንጻር የትኛው ተጫዋች በቋሚነት ቢጀምርስ የተሻለ ነው ብላችሁ ታስባላችሁ? ኮሜንት ላይ እየገባችሁ ሀሳቦቻችሁን ጻፉልኝ። ተጫዋቹ አሁን በዲሴምበር ወር መጨረሻ እንግዲህ አርሰናል ወደ አዲሱ ዓመቱ መግቢያ እየተንደረደረ ባለበት ጊዜ በሚያደርጋቸው ጨዋታዎች ላይ ወደ ሜዳ ይመለሳል። የትኛው ጨዋታ ላይ ደግሞ ኤግዛክት አርቴታ ተጫዋቹን ያሰልፈዋል የሚለውን ደግሞ አብረን የምንመለከተው ነገር ይሆናል። ግን ለአርቴታ የሚያስቸኩል ነገር አይደለም፣ ምክንያቱም ብዙም ከባድ አይደለም። ዩኬሬስ እና ጋብርኤል በደንብ እየተፈራረቁ መጫወት ይችላሉ ሃቨርትዝም እስከሚመለስ ድረስ እና ጋብርኤልም መመለሱ ለአርሰናል ጥሩ ዜና ነው። እንግዲህ አርሰናል እነዚህን ፍሬሽ ሌጎች የታደሱ ጉልበቶች ይዞ ሃቨርትዝንና እንዲሁ ደግሞ ለ11 ወራት ሲጫወት ያልተመለከትነውን ጋብርኤልን ከዩኬሬስ ጋር ይዞ ከባባዶቹን ጨዋታዎች እንዴት ይወጣቸዋል የሚለውን ደግሞ በቀጣዮቹ ጨዋታዎች ላይ አብረን የምንመለከተው ጉዳይ ይሆናል ማለት ነው።